ይዘው የመጡት ለዚህ ደግሞ ማረጋገጫችን قال الله تعالى في محكم تنزيله ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ይላል እኛ በሁሉም ህዝቦች ላይ መልእክተኞችን ልከናል ለአንድ ዓላማን የላክናቸው ምንድነው አን اعبدوا አንድ ፈጣሪን በብቸኝነት እንዲያመልኩ واجتنبوا الطاغوت ጣዖታትን እንዲርቁ ነው የእስልምና አስተምህሮት ይሄ ነው ኢሳ የመርየም ልጅም እዚህ ምድር ላይ መጥቶ ያስተማረው ይሄንን ነው የመርየም ልጅ ኢሳ ሙስሊም ነበረ የኢሳ መርየም ልጅ ኢሳ እዚህ ምድር ላይ መጥቶ ያስተማረው اعبدوا ربي وربكم የኔንና የናንተን አንድ ጌታ አምልኩ ብሎ ነው ያስተማረው ኢሳ የመርየም ልጅ ያስተማረው እስልምናን ነው የመርየም ልጅ ኢሳ ወይም ኢየሱስ ሙስሊም ነበረ ሙስሊም ነው ከዛ በፊት የነበሩትም ነቢያቶች ሙስሊሞች ናቸው ዩሱፍም ሙስሊም ነበረ ሁሉም ነቢያቶች ሙስሊም ነበሩ እስልምና ቀጥተኛውና የሁሉም የነቢያቶች እምነት ነው ከእስልምና ውጪ በአላህ ዘንድ ተቀባይነት ያለው እምነት የለም ኢነ ዲነ ኢንደላህ الاسلام በአላህ ዘንድ ተቀባይነት ያለው እምነት እስልምና ብቻ ነው እስልምና ለሰው ልጆች የውስጥ ሰላም የሚሰጥ እምነት ነው እስልምና ለሰው ልጆች የውጭንም ሰላም የሚሰጥ እምነት ነው የሰው ልጆች ሆይ ያ ቀውሚ اعبدوا الله ربي وربكم የሰው ልጆች ሆይ አንድ የናንተን ፈጣሪ ሆነውን አንድ ፈጣሪ አምልኩ ይለናል ያ ايها الناس እናንተ የሰው ልጆች ሆይ اعبدوا الله ربي وربكم እናንተ ሰው ልጆች ሆይ አንድ ጌታችሁን አምልኩ ይላል اعبدوا الله الذي خلقكم والذين من قبلكم ከእናንተ በፊት የነበሩትንም የፈጠረ እናንተንም የፈጠረን አንድ አምላክ አምልኩ እያለ ነው ሚጠራን የሰው ልጆች ሆይ فلا تجعلوا لله اندادا وانتم تعلمون እያወቃችሁ ከአላህ ጋር ሌላን ነገር አታምልኩ እያለ ፈጣሪያችን ጥሪ ያደርግልናል የሰው ልጆች ሆይ ይህንን ሰማይ ያለ ምሰሶ ያቆመ ይህንን ምድር እንደዚህ እንዲመች አርግቶ የሰጠን ተራራዎችን የተከለልን አንድ አላህ ብቻ ነው መመለክ ያለበትም እሱ ብቻ ነው ኢሳ የመርየም ልጅ ወይም ኢየሱስ አምልኩኝ ብሎ አላስተማረም እሱ ያስተማረው አንድን አምላክ አምልኩ ብቻ ብሎ ነው የሰው ልጆች ሆይ ሰዎች አይሸውዱን ገንዘብ አይሸውደን ጥቅም አይሸውደን አንድ ፈጣሪን ብቻ እናምልክ ከዛ ውጪ ጀነት የሚያስገባ መንገድ የለም መንግስተ ሰማያትን ለመውሰድ የፈለገ ሰው አንድ አምላክን ብቻ ያምልክ ከዛ መንገድ ውጪ ሌላ መንገድ የለም ቀጥተኛው መንገድ ይሄ ነው اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ዛሬ ለእናንተ እምነታችሁን ሞልቼላችኋለሁ ከእምነትም እስልምናም መርጬላችኋለሁ ይላል በአላህ ዘንድ የተመረጠውን አንድ አምላክ ማምለክ የሆነውን እስልምናን ተቀበሉ እስልምና ለአረቦች የመጣ እምነት አይደለም እስልምና ለዓለማት ህዝቦች የመጣ እምነት ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን እኛ ለዓለማት እዝነት አርግተን ነው የላክን አንተ መሐመድ ይላቸዋል የሰው ልጆች ሆይ አንድ ፈጣሪን አምልኩ ከዛ ውጪ የሚመለክ የለም የሰው ልጆች ሆይ ነብዩ መሐመድን ተቀበሉ ነብዩ መሐመድ ለአረቦች አይደለም የተላከው ለዓለማት ህዝቦች ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አርግተን እንጂ አላክነህም ይላቸዋል የሰው ልጆች ሆይ እስልምና ይሄ ነው እስልምና ቀጥተኛው መንገድ ነው ከእስልምና ውጪ ጀነት የሚያስገባ መንገድ የለም እስልምና ብቻ ነው በአላህ ዘንድ ተቀባይነት ያለው ኢነ ዲነ ኢንደላህ الاسلام በአላህ ዘንድ ተቀባይነት ያለው እስላም ብቻ ነው ይላል ጌታችን የሰው ልጆች ሆይ ሙስሊሞች ሁኑ ሰላምን ታገኛላችሁ ሙስሊሞች ሁኑ ጀነትን ትገባላችሁ ሙስሊሞች ሁኑ አማንን ታገኛላችሁ አላህ ቁርአን ላይ ምን ይላል الذين آمنوا
እነዛ ያመኑት ثم لم يلبسوا إيمانهم بظلم ከዛ እምነታቸውን ሌላን አምልኮ በማምለክ ያላበላሹት فأولئك لهم الأمن ለነሱ አማን አላቸው ለነሱ መረጋጋት አላቸው ይላል ጌታችን። የሰው ልጆች ሆይ አንድ ፈጣሪን እናምልክ። እሱን ብቻ በማምለክ ወላሂ ጀነትን እናገኛለን። እሱን ብቻ በማምለክ የውስጥ መረጋጋት ይገኛል። እሱን ብቻ በማምለክ የዘላለም ጀነትን ታገኛለህ። የሰው ልጆች ሆይ ኢሳ የመርየም ልጅ ነብይ ነው እንጂ አይመለክም። ኢሳ የመርየም ልጅ ሰው ነው ነብይ ነው እንጂ ፈጣሪ አይደለም። እሱ ከተፈጠረ በፊት ማን ነበረ ምድርን የሚመላት? ማን ነው ሰማይን የፈጠረው? ማን ነው ምድርን የፈጠረው? ማን ነው እኛንስ የፈጠረን? የመርየም ልጅ በተአምር ነው የተወለደው ያለ አባት። በዛ እኛ ሙስሊሞች እናምናለን። የመርየም ልጅ ኢሳ ኢብኑ መርየም ብዙ የታመሙ ሰዎችን አድኗል። በማን ፍቃድ? በአላህ ፍቃድ። የሞተን ሰው አድኗል። በማን ፍቃድ? በአላህ ፍቃድ። የመርየም ልጅ በራሱ ምንም ማድረግ አይችልም። የመርየም ልጅ ጌታ አይደለም። ለቀድ ከፈረ الذين قالوا ان الله عيسى ابن مريم እነዛ በርግጥ ክደዋል ይላል ጌታችን አላህ። ክደዋል። የመርየም ልጅ ጌታ ነው ያሉ ሰዎች ክደዋል። በዚህ ክህደታቸው የሚሄዱ ከሆነ ጀሃነምን ለዘላለም ነው የሚገቡት ይላል። ጀሃነም የሚያስገባው ትልቁ ወንጀል በአንድ ፈጣሪ ላይ ሌላን ነገር ማምለክ ነው። ነቢያቶች አይመለኩም፣ ነቢዮች አይመለኩም፣ መላእክቶችም አይመለኩም፣ ጅብሪል አይመለክም። ሁል መልእክተኞች ናቸው እንጂ ሌላ አይደሉም። የሰው ልጆች እንንቃ። እላያችን ላይ ያደረግነው መነጽር እናውልቅ። ስለ እስልምና እናንብብ። ጭንቅላት ተሰጥቶናል። ጥላቻችንን እናንሳና ስለ እስልምና እንወቅ። እስልምና ለዓለማት እዝነት ተደርገው የተላኩት ነቢያቶች ይዘውት የመጡት እምነት ነው። እስልምና ብቸኛ ሰላም የሚገኝበት እምነት ነው። ከእስልምና ውጪ ዘላለም ጀነት የሚገኝበት እምነት የለም። ይሄ የፈጣሪያችን የአላህ ቃል ነው። የሰው ልጆች ሆይ ወደ ፈጣሪያችን እንመለስ። ቁል ያ ኢባዲ الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا ይላል። እናንተ ባሮቼ በነፍሳችሁ ላይ ድንበር ያለፋችሁ ባሮቼ لا تقنطوا من رحمة الله كالله زنت فسفات تقرطوا إن الله يغفر الذنوب جميعا ጌታችን አላህ ወንጀሎችን ሁሉ የሚምር ጌታ ነው። ወደ እሱ እንመለስ። እሱን ይቅርታን ጠይቅ። እሱን ማረን እንበለው። ይምረናል። ወንጀላችንን ወደ ጥሩ ሥራ ይቀይርልናል። ከዛ በኋላም እሱን በማምለክ እዚህ ምድር ላይ እንኑር። ሰላም ታገኛላችሁ። ደስታን ትጎናጸፋላችሁ። የሰው ልጆች ሆይ ይህንን ሀቅ ስሙ። አዋጅ አዋጅ አዋጅ! ከአላህ ውጪ በዚህ ምድር ላይ የሚመለክ የለም። ሃዛ ኸልቁላህ ፋሩኒ ማዛ ኸለቀ الذين من دونه بل الظالمون في ضلال مبين ይላል ጌታችን። ይሄ ሰማይ ይሄ ምድር ያለ ምሰሶ ያቆመው የፈጠረው ጌታ አንድና አንድ ብቻ ነው። መመለክም ያለበት እሱ ነው። የኢሳ የመርየም ልጅ አይመለክም። እሱ ነብይ ነው እንጂ ጌታ አይደለም። ይህንን አዋጅ ስሙ። የሰው ልጆች ሆይ ይህን አዋጅ ስሙ። ከዚህ ውጪ ቀጥተኛ መንገድ የለም። ከዚህ ውጪ ወደ ገነት የሚያስገባ መንገድ የለም። ገንዘብ አያታለን። ሰዎች በገንዘብ አያታሉም። በኋላ የትንሣኤ ቀን ወይ ዘላለም ገሃነም ነው ሲኦል ነው የምትወርደው፣ ወይም ደግሞ ጀነት ነው የምትወርደው። ሌላ መንገድ የለም። ስለዚህ የሰው ልጆች ሆይ ለምን እንደተፈጠረን እንወቅ። አፈሐሲብቱም አነማ ኸለቅናኩም አበሳ ወአነኩም ኢለይና ላ ትርጀዑን። እኛ ለጨዋታ ለዛዛታ የፈጠርናችሁ ይመስላችኋል ወይ? አፈሐሲብቱም አነማ ኸለቅናኩም አበሳ ወአነኩም ኢለይና ላ ትርጀዑን ይላል። ወደኛ የማትመለሱ ይመስላችኋል ወይ? ትመለሳላችሁ፣ ትቀሰቀሳላችሁ፣ ሂሳብም ትደረጋላችሁ ይለናል ጌታችን። የሰው ልጆች ሆይ የተፈጠራችሁበትን ዋና ዓላማ እወቁ። አንድ ፈጣሪን ማምለክ ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። እኔ የሰው ልጆችንም ሆነ አጋንንትን አልፈጠርኩም እኔም በብቸኝነት እንዲያመልኩ ቢሆን እንጂ ይላል ጌታችን።